እህሳ ላይኛው አገር ጠጅ ጥላሉ ብለህ አሉ አቶ ብርሃነ። ከጎን መንገድ መጥቶ ሊገባ ይቃጣ የነበረውን አዲስ ረጅም ሰፊ ሽንጣም ቆንጆ የባለጸጋ መኪና አቶ ብርሃነ ቀጭን ጥሩምባቸውን በኃይለ ቃል ነፍተውበት አቁመውት እያለፉ የኛ ተራ ነው አሉ በስርዓት ይንዱ ሲሉ ቀጠሉ አቶ ጥላሁን። አለያም በሕግ ይጠየቁበታል። ልለፍበት ብያለሁ ጌታዬ፣ በሀብቷ ይመኩ ብልጽግና አንድም ከዳተኛ አንድም ወረተኛ አንድም ሸርሙጣ መሆኗን መዘንጋት ከሞኝነት ያስቆጥራል ብለው አስፈራሩ። እውጭው በር አጠገብ አጥሩ ላይ የተለጠፈ ነጭ ቆርቆሮ ልጠጣ ልደሰት ጠጅ ቤት ጥሩ የማር ጠጅና መልካም ክትፎም ይገኛል እመት አበሻነሽ ብሎ አስተዋወቃቸው። ለኛ ነው የምትነግረን አሉት አቶ ብርሃነ። ለእናቷ ምጥ አስተማረች። በሊግባህ እኔው ነኝ በዝች እጄ ጻፍኩህ ተጽፏልና እንዲል መጽሐፉ። ጽሑፍ ለልዩ ልዩ ምክንያት ይጻፋል። እንደምን ቢሉ አንድም ለማሳወቅ፣ አንድም ለማስደነቅ፣ አንድም ለመሳለቅ፣ አንድም ለማሳቀቅ ይለዋል። ንህንሰ እንጽሐፍ ለአድናቆት፣ ለስቆቆት፣ ለአስህቆት፣ አላንጽህፍ ለማውቆት ወለመጽድቆት። ጤና ይስጥልን። ሀብል ተረክ ቤት ወደ ጠጅ ቤት ስብሐት ገብረ እግዚአብሔር ቦርጫቅ የተወሰደ። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልን ሁሉም በማመስገን ውብ የሆኑ የተነቀሱ ሴትዮ አይናቸው የፈራ ጥርሳቸው የጠራ እግራቸው አንካሳ በብዙ ልዩ ልዩ ምሳሌ የሚናገሩ እመት አበሻነሽ የሚባሉ አባ ቀጥቅጥ ሰፈር ልጠጣ ልደሰት የሚሰኝ ጠጅ ቤት እየመሸቱ ይኖራሉ። ምን አንካሳ ቢሆን የሰው ልጅ መታገሉን ጠጅ መጣሉን አይተውምና የእመት አበሻነሽን ጠጅ እንኳን ሀበሻ ፈረንጅ እያንዶቀዶቀ ይጠጣዋል። የእመት አበሻን ጠጅ ያስወደደው ጥራቱና ንጽህናው ብቻ ሳይሆን ከእመት አበሻነሽ ከናፍር የሚፈልቁት ምሳሌዎች ጭምር ናቸው ሲባል ሰማን እንጂ እኛ እንኳን የእመት አበሻነሽን ጠጅ እስከዛሬ አልቀመስነውም። ማን ይመሰክራል የሰማ ማን ያፍራል ያማ እንዲሉ አክስቶች። የሆነ ሆኖ ቅዳሜ ከሰዓት በኋላ በእርግጥ የእሁድን ረፍት ስለሚያስከትል አቶ ብርሃን በትንሽ መኪናቸው ከጓደኛቸው ከአቶ ጥላሁን ጋር ወደ እመት አበሻነሽ ጠጅ ቤት ሲሄዱ መንገድ ዳር የቆሙ 3 ሰዎች በእጃቸውና በገጻቸው የማሳዘን ምልክት እያሳዩ አንገታቸውን እየቀለሱ ሊፍት ቢለምኗቸው አቶ ብርሃነ ኮስተር ብለው ሰውነታቸውን ነፋ አድርገው ጀግና ትንኩኝ ባይ ፈረሰኛ መስለው አለፉ። ሊፍት አሉ በመገረም። የምን ሊፍት? ፈረንጅ መሰል ናቸው። ሀበሾችን አምነን ሊፍት የምንሰጥ ብለው አሟሉ አቶ ጥላሁን። ወይስ የ8ኛው ሺህ አብርሃምን ለምሳ ዝለህ ውሰደን የሚሉ ስላሴዎች የሆኑ መሰል ናቸው እንዴ? ምናልባት እፍረት የለንም መሰላቸው ሲሉ ጠየቁት አቶ ብርሃነ መላውን ፍጥረት። አፍሬ ልሙት ጥፍሬ ገባሁ ይላሉ ወፍራሟ እመት አያህሉሽ አሉ አቶ ጥላሁን ኑሮን በምሳሌ እያስጌጡ ምሳሌም በኑሮ እያደሱ በመኪና እየተጓዙ። አብርሃምን ብትጠራ ግመሉ መጣ አሉ አቶ ብርሃነ። ግመል በጽድቅ ብዛት በመርፌ ቀዳዳ ማለፍ ባትችልም ወፍራም ሴት በእፍረት ብዛት እጥፍሯ መግባት ትችላለችና። አቶ ጥላሁን ሀበሻ ከሆነች አሉ የሀገራቸውን ልጆች ከነብሳቸው እኩል ይወዱ ስለነበር። አቶ ብርሃነም ልባቸው በሀገር ፍቅር እያበጠ እንዴታ እረ እመት አበሻነሽ ራሳቸውም ሳይችሉ አይቀሩም አሉ። እሱማ የታወቀ የደቀቀ ነው። ያኔ መሰለ ጠጅ ከጣሉ በመርፌ ቀዳዳ ማለፍ ምን ያቅታቸዋል? እህሳ ላይኛው አገር ጠጅ ጥላሉ ብለህ አሉ አቶ ብርሃነ። ከጎን መንገድ መጥቶ ሊገባ ይቃጣ የነበረውን አዲስ ረጅም ሰፊ ሽንጣም ቆንጆ የባለጸጋ መኪና አቶ ብርሃነ ቀጭን ጥሩምባቸውን በኃይለ ቃል ነፍተውበት አቁመውት እያለፉ የኛ ተራ ነው አሉ በስርዓት ይንዱ ሲሉ ቀጠሉ አቶ ጥላሁን። አለያም በሕግ ይጠየቁበታል ሲሉ ጨመሩ ከሳሽ አቶ ብርሃነ። ሕግ በሶም ላይ ቢሆን ስልጣን አለውና አሉ መምህር ጥላሁን። ደጃዝማች ብርሃነ ልለፍበት ብያለሁ ጌታዬ፣ በሀብቷ ይመኩ ሲሉ አስጠነቀቁ። ነገ ማን ሀብታም እንደሚሆን አይታወቅም፣ ቢያስቡት ይሻላል ሲል አስታወሰ ነብዩ ጥላሁን።
የነገ ሚስጥረኛ በመሆኑ ብልጽግና አንድም ከዳተኛ፣ አንድም ወረተኛ፣ አንድም ሸርሙጣ መሆኗን መዘንጋት ከሞኝነት ያስቆጥራል ብለው አስፈራሩ። ሊቀ ሊቃውንት አባ ብርሃነ ጸጋ ፋኖው ጥላሁን ዋ ብሎ አስፈራራ። ቂል ካፒታሊስት እንደ ሌላ ሰው መስለነው መብታችንን ሊነፍገን እኛ እንደሆንን አንገፋም። እንኳን ካፒታሊስት ፋሽስት አልገፋንም። ብርሃንና ጥላሁን መሆናችንን ማን በነገረው? ይኸው ቀመሳታ ሁሉም ይገፋልኛል መስሎታል። ሁለቱ ጓደኞች በዚህ አኳኋን በመተባበር ግፈኛውን ካፒታሊስት ልክ ልኩን ነግረውት ልክ አግብተውት ሲያበቁ መንገዳቸውን ቀጠሉ። አቶ ብርሃነ ላይኛው መንግስት ካፒታሊስት ይገኝ ይሆን አሉ። ምን አባቴን አውቄ ብለህ? እኔም አላውቅም። በል ምን ትሆን? እኔማ ምን ሆናለሁ ላንተ ይብላኝ እንጂ አያጅቦ ሳታማሃኝ ብላኝ። አይመታ በሻነሽ። አሁን እሳቸው የሚጥሉትን ጠጅ ማጥሎት ያውቃል? ገረዶቻቸው አውቀሃል። እንግዲያውስ እሳቸው ራሳቸው ጠጅ ጥላሉ ብለህ? ምን አባቴን አውቄ። አታውቅም? አላውቅም። ቆይ አሁን ውስጥ እግርህን ሲገርፍህ ይገለጽልሃል። ቷ ተናገር። ኧረ እኔ አላውቅም። ቷ ተናገር። እሺ ልናገር። ቷ እመታ በሻነሽ ጠጅ ጥላሉ ወይስ አይጥሉም? ይጥላሉ፣ ይጥላሉ፣ ይጥላሉ። ቷ መጣላቸውን እንዴት አባካወክ? ቷ ባፍንጫ ያዩሃቸው። አንተ እኮ ትገረፋለህ እንጂ አትገርፍም። ለምን ቷ ትላለህ? ስፈልግስ፣ ሲያምረኝስ፣ ሲያሰኘኝስ። እንዲህ እየተጫወቱ ጥቂት እንደሄዱ አቶ ጥላሁን መስታወቱን ዝቅ አድርገው አክ ብለው ወደ ኋላ የሚጎርፈው አስፋልት ላይ ለጠፉበት። ይሄ ጉሮሮ ያስቸገረኝ ሲሉ ይቅርታ ጠየቁ። አቶ ብርሃንም አይዞህ አንድ ሁለት ብርሌ ሲያጥበው ልክ ይመጣል ብለው አጽናኗቸው። አቶ ጥላሁን ክትፎ በሚጥሚጣ ሲጨመርበትማ ብለው አሻሻሉትና ወዲያው አከታትለው የሐረገወይን ፈገግታ ሲታከልበት ደግሞ በማለት አበለጡት። አቶ ብርሃነ ፍጹም ሲያደርጉት እግዚአብሔርም ብርሃን ይሁን አለ፣ ሐረገወይንም ፈገግ አለች አሉ። መናፍቅ አርዮስ እከደከ ገዝቻለሁ አሉ አባ ጥላሁን በመንፈሳዊ ተግሳጽ። መጭ በላት ይልቅ ፈረሲቱን። የሐረገወይን ፈገግታ ከሩቅ እያንጸባረቀ ጠራህ አሉ አቶ ብርሃን መኪናቸውን እያፈጠኑ። አያንተ በስተርጅናም ኮረዳ ያሮጣሃል። በስተርጅና ጉሮሬ የሻከረ እንደሁ አረጀሁ ማለት ነው። 60 ዓመትስ? 60 ዓመት ምን መሰለህ? 60 ዓመት አያቴ በ85 ዓመታቸው ሴት አታመልጣቸውም ነበር። ገና በ90 ዓመቴ ሳሳድድ ታይኛለህ እኔ ወንድምህ ሲሉ መጪውን ጊዜ በአጉቦ ለመኑት እንዳይቀንሳቸው። መቼ አጣሁት እባክህ ስቀልድ ነው እንጂ ሲሉ አቶ ብርሃነ ጓደኛቸውን በዚያም ራሳቸውን አጽናኑ። ድሮውንስ ልብ ነው እንጂ መቼ ዓመት ነው? ወኔ ነው እንጂ ሐሞት ነው። ቀዩን መብራት አይተው ፍጥነት ሲቀንሱ ድንገት ካጠገባቸው ብቅ ያለው ሴሼንቶ ቶሽ አሉት አቶ ብርሃነ። አላርፍ ያለሽ ጣት አትሁንብን ጎሽ አሉት አቶ ጥላሁን። አንተ ስሙኒ ብታሳድድ እኛ ደግሞ የምናሳድደውን እናውቃለን። እንዴታ! ከጠጅና ከስሙኒ ከሐረገወይን አይንና ከትራፊክ አይን። ኧረ የትና የት! ሴሼንቶ ውስጥ የሀበሻ ልብስ የለበሱ ቀጭን ጠይም ሞንጋጋ ሴትዮ ትልልቅ መጥረቢያ ጥርሳቸውን እየፋቁ ጎሪጥ አይናቸውን ወደና አቶ ጥላሁን አነጣጠሩባቸው። ተበላሸህ ጥላሁን አሉ አቶ ብርሃነ። ሊበላህ ነው ጭራቁ አለ ልጅ ጥላሁን። ተው አይሆንም፣ ወኔን ታስነሳብኛለህ አለ ፋኖ ብርሃነ። በኋላማ ለወሬው አይመች አሉ አቶ ጥላሁን። ለወሬም አይመች አንቺስ ነገር እሺ አለ ሰውየው። እንደ ሐረገወይን ያለች አጋጥማው እኮ ነው። ተወኝ ብያለሁ፣ የሷን ስም አታንሳብኝ፣ ሰይጣኔን ትቀሰቅስብኛለህ። ሰይጣን መቼም ሲጠሩት ከተፍ ባይ ነውና ከመቅጽበት መጥቶ ያቶ ጥላሁንን ሐሳብ በከርካሳ ትሪንታ ኳትሮ ጭኖ ወስዶ ሐረገወይን ጭን ላይ አራገፈላቸው። ሐሳባቸውም ስጋዋ የሞቀው የለሰለሰው እየተመቸው እየተፍታታ እየተዝናና ስለሄደ ተመለስ ቢሉት አሻፈረኝ ብሎ እዚያው እንደተጋደመ ቀረልህ። አቶ ብርሃነ የትራፊክ መብራቱን አልፈው የትናየት ከሄዱ በኋላ ከፊታቸው ድንገት እየሮጠ ያቋርጠውን ባላገር በቀጭን ጥሩምባቸው አትሄድም ከዚህ ብለው ቀልቡን አሳጥተው ካስደነበሩት በኋላ በልሳነ ሀበሻ ክልፍልፍ የርጎ ዝንብ ድሃ እናትክን ከምታሳዝን አይተህ አትሻገርም አሉት። ባይሰማቸውም ቅሉ አቶ ብርሃነ ጎረቤታቸውን ገስጸዋል። ከጥፋት መንገድ እንዲመለስ መክረዋል። የክርስቲያን ተግባራቸውን ፈጽመዋል። ሕሊናቸው አይወቅሳቸውም። አቶ ጥላሁን ዝምታቸውን ሲያበዙት ጊዜ አቶ ብርሃነ አይናቸውን ጣል አደረጉባቸው። አቶ ጥላሁንም የወዳጃቸውን አይን ባያዩትም ስለሰሙት ምን አልከኝ አሏቸው በግማሽ ልብ። አቶ ብርሃነ በፈገግታ ሐሳብህ ቀድሞን ደረሰ መሰለኝ አሏቸው። እህሳ
ተወው አትጥራው፣ እዚያው ይቆየን እንደርስበታለን አሉ አቶ ብርሃነ ከሐሳቦቻቸው ጋር እንጂ እርስ በርሳቸው ሳይነጋገሩ ከተማውን አልፈው አባ ቀጥቅጥ ሰፈር ዛፎች እንደ ቤተ ክርስቲያን አጸድ ከበው ያጠለሉት ደስ የሚል ስፍራ ደረሱ። ከመኪናቸው ሲወጡ የልጠጣ ልደሰት ግሩም ሽታ እስከ ውጭ ወጥቶ እየተቀበላቸው እንኳን ደህና መጣችሁ ጌቶቼ፣ ግቡ 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 ቤለ እንግዳ አላቸው። አንገባም እንቸኩላለን አሉት ጥላሁን የጠጁን ሽታ። አረ በማርያም ግቡ፣ ታስገድሉኛላችሁ፣ የሜቴን ቁጣ እንኳን እንደምንም በቻልኩት ሐረገወይን ታዝንብኛለች፣ አረ ግቡ በስላሴ እያለ ከመኪናው ወደ በሩ ሲጎትታቸው አቶ ብርሃነ እሺ መጣን ቅደመን አሉትና ጓደኛቸውን ዝቅ ባለ ድምፅ ሐረገወይን ስትወጣብህ እኔ ደግሞ እመት አበሻነሽን ልሞክራቸው ላገላብጣቸው ይሆን አሏቸው። አቶ ጥላሁን ሂሂ ብለው እየሳቁ መልስ ሊሰጡ ሲሉ አለ መጽሐፍ ትምህርት የያዘ ጠቃሚ ምክር ያዘለ ቁም ነገር የተመረኮዘ አላቸው። ወጣቱ ባለቆሻሻ ቆብ ተማሪ የነበረ ምናልባትም የማታ ትምህርት የሚማር አንገዛም አናነብም ብለው አፋፉን ካባረሩት በኋላ አቶ ብርሃነ ሳልነግርህ አሏቸው። ምን የሆንኩትን ሽንታችንን እየሸና ልንገርህ? ይኸውልህ ከለታት አንድ ቀን ከቢሮ ስመለስ መቼም መንገድ አቃጣሪ አገናኘኝ ነውና እናት ኢትዮጵያ የሚል መጽሐፍ አይቼ እስቲ ቁጠርልኝ እነማንን ወለደች እያልኩ እያሽሟጠጥኩ ገዛሁትና ኪሴ ከተትኩት። እሱ ለሚነግረኝ ደግሞ የነሱ ገንዘብ ማትረፋቸው እየገረመኝ ማታ ለብቻዬ መብራቱን አብርቼ ተራሴን አመቻችቼ አሁን እኔና አንተ ብቻችንን ነን በላ ንገረኝ እነማንን ወለደች አልኩት። እሱም ተራራ ሸንተረሯ የ3000 ዓመት ክርስትናዋ እያለ ለትንሽ እንደተንተባተበ ሰለቸኝና በልዝምበል አርፌ ልተኛበት ብዬ መጣፉን አጥፌው መብራቱን አጥፍቼ ተኛው። ታዲያ በህልሜ ሀገርህን ውደድ አሉኝ አንድ ትልቅ ሰው ካባ ለብሰው። ለምን ብዬ ነው ሀገሬን መውደዴ ልላቸው ፈልጌ ለምን እያልኩ እየተንተባተብኩ ነቃሁ። የኑሮ ነገር እንዲህ ነውና በውን ያመለጡት በህልም እየደረሰ ውጭው በር አጠገብ አጥሩ ላይ የተለጠፈ ነጭ ቆርቆሮ ልጠጣ ልደሰት ጠጅ ቤት ጥሩ የማር ጠጅና መልካም ክትፎም ይገኛል እመት አበሻነሽ ብሎ አስተዋወቃቸው። ለኛ ነው የምትነግረን አሉት አቶ ብርሃነ። ለእናቷ ምጥ አስተማረች በሊግባህ እኔው ነኝ በዝች እጄ ጻፍኩህ ተጽፏልና እንዲል መጽሐፉ ሲሉ ቀጠሉ መምህር ብርሃነ። ጽሑፍ ለልዩ ልዩ ምክንያት ይጻፋል እንደምን ቢሉ አንድም ለማሳወቅ፣ አንድም ለማስደነቅ፣ አንድም ለመሳለቅ፣ አንድም ለማሳቀቅ ይለዋል። ንህነሰ እንጽሐፍ ለአድናቆት ለስቆቆት ለአስህቆት አላንጽህፍ ለማውቆት ወለመጽድቆት። መምህር ብርሃነ ደቀ መዝሙራቸውን ጥላሁንን እንዲህ እያስተማሩት ወደ ቅጽር ግቢው ሊገቡ ሲሉ ታዲያስ ሎተሪ እድል ጠሪ ድህነት አባራሪ ነገ የሚወጣ አለ ሎተሪ አላቸው። ከሩቅ ከመቅደላ የሚጎሰመውን የአጤ ቴዎድሮስን ነጋሪት የመሰለው ወፍራም ድምፅ። አቶ ብርሃንና አቶ ጥላሁን እኩል አንገዛም እያሉ ዞር ብለው ቢያዩት ቁምጣና ጃኬት የለበሱ ባለሻኛ ሽማግሌ ናቸው። ረጃጅም ቀጫጭን ቅልጥማቸው ሰጎን ወይም ባህር አጠገብ የሚኖር ወፍ አስመስሏቸዋል። በነጋሪት ድምጻቸው አለ 0 ቁጥር አሻሚ 60 ቁጥር አሸካሚ ብልጥግና ሸላሚ አሉ። አቶ ጥላሁን ተወኝ አባቴ ለሀብታም ሽጡት ላለው ነውና የሚጨመርለት አሏቸው። አቶ ብርሃነ ሽማግሌው ባዶ እጃቸው መሆናቸውን ስላስተዋሉ ለመሆኑ የታለ ትኬቱ አሏቸው። ትኬትስ አልያዝኩም አሉ ባለሻኛው። ታዲያ ምንድነው የሚሉን አሏቸው አቶ ጥላሁን። እንዲያው ለነገሩ ማለቴ እንጂ አሉና ማልቀስ ጀመሩ። ሽማግሌው ምን ያስለቅሶታል? አልቃሽ ከተገኘ የሚያስለቅስ መች ይጠፋል? አይ እንዲያው ምን ደረሰብዎት ማለቴ ነው እንጂ እሱማ ምን ይደርስብኛል? ታዲያ ለምን ያለቅሳሉ? ሳስበው ነዋ። ምኑን? እንዲያው በጠቅላላው በሉ እያሰቡት እያለቀሱ ይቆዩን፣ እኛ እዚች ገባ ብለን እንመለሳለን። እምባዬ ቢያልቅስ ግድ የለዎትም እንተካልዎታለን። ሽማግሌው በፈገግታ እሺ እንግዲያው እዚች ዛፍ ስር ቁጭ ብዬ እያለቀስኩ ቆያችኋለሁ። ይሁን ተባረኩ ልጆቼ አሜን። አቶ ብርሃንና አቶ ጥላሁን ቶሎ ብለው ሸሹ። ወደ ጠጅ ቤቱ ሊገቡ የፊት በሩን አለፉ። በቀኝ በኩል ከባህር ዛፍ አጠገብ እተቆፈረው በቆርቆሮ እተከበበው ሽንት ቤት በር ላይ ቆሞ አየለ አዝማሪው ሽንቱን ሲሸና ቆይቶ ኖሮ መሽኛውን አራግፎ ሸንቶ ሱሪውን እየቆለፈ ዞር ሲል ጊዜ አየለ አዝማሪው አይደለም ሌላ ሰው ነው። አይ ክፋትህ አስመስለህ አለማስመሰልህ አሉ ሊቀ ስነ ቃል ጥላሁን። 3 ንቦች በቋንቋቸው እየተጫወቱ ይሁን እየተጨቃጨቁ መጥተው አቶ ብርሃንና አቶ ጥላሁንን 2 ጊዜ ከዞሯቸው በኋላ ለመታ በሻነሽ አጋፋሪነት ያደሩ ይመስል ወደ ጠጅ ቤቱ መግቢያ እየመሯቸው ግቡ ቤት ለእንግዳ አሏቸው። ቀረብ ብለን ስለተመለከትናችሁ ይቅርታ፣ ጆሮ ጠቢ ከገባ አየለ አዝማሪው እንደ ልቡ ስለማይዘፍንልን ነው። አቶ ጥላሁን
አረ ግድ የለም ይገባናል ጉዳዩ ሊሉ ሲሉ አእምሯቸው ንቦቹ ራሳቸው ጆሮ ጠቢ እንደሆኑስ ቢላቸው ሊናገሩት የነበረውን ውጠው ዝም አሉ። ሽንታሙ ሰውዬ እየተንገዳገደ ቀድሟቸው ገባ። ልክ አዝማሪውን ይመስላል ከኋላው። አየለ አዝማሪው ይሆን እንዴ? አይመስለኝም። እኔ ይመስለኛል። አይ እንግዲህ እኔ ከኋላውና ከድምጹ ነው ማውቀው። እኔም በፊቱም ማውቀው ብርሌ ወደ ላይ ደግኖ ራሱን ወደ ኋላ ቀልብሶ ያየሁት እንደሆን ብቻ ነው። አዝማሪ አፉን ከፍቶ ያየሁ እንደሆነ ዘፈኑ ይበላሽብኛል። እኔም ቅዳሴም ቢሆን ያው ነው። እኔማ ቄሶችን ካንገብ በላይ አላያቸውም ሲቀድሱ። እኔ እግራቸውንም ማየት አልወድም ሲወርቡ ሲያሸበሽቡ። አለልህ ያንዳንድ ሰው እግር ከመንሻፈፉ የተነሳ ከሰውየው ስር ሁለት ተረከዙ ገጥሞ ቀጥ ያለ መስመር የሚሰራ እልፍ እማአላፍ የሙጀሌ ሰራዊቶች ስሪት ታዘውበት ስጋውን ሙጥጥ አርገው በልተው ጨርሰውት አጥንትና የጥፍር ጉቱ አስቀርተውለት ተረግሞ የደረቀ በለስ አስመስለውት ተንሻፎ ተስፋ ቆርጦ ሁለቱ እግሮች እርስ በርሳቸው ተመካክረው አብረን መኖር አልቻልንም ኮከባችን አልገጠመምና ምን ብንዋደድ ብንላመድ ብለው አልቅሰው እንባ በእንባ ተራጭተው ተሳስመውና ተሰነባብተው እንደ አብርሃምና እንደ ሎጥ እንዳንገናኝ አንተ ወደ ቀኝ እኔ ወደ ግራ እንኮብልል ተባብለው ተስማምተው ለመሄድ ተነስተው ያስፈራኛል ሳስበው። ሰውየው ተገምሶ ወደ ሁለት ቦታ ሲሄድ ቅዳሴው ሲቆረጥ ይሄ ጉድ ነው ወይስ ታምር ተብሎ ሲተች መጻሕፍት ሲጠቀሱ ደባትር ሲወጋገዙ ቀሳውስት ሲገዛዘቱ በመቋሚያ ሲደባደቡ ሲፈናከቱ ሰይጣን ይህን እያየ በሳቅ ሲንተከተክ ከደከ ሰይጣን። አቶ ብርሃንና አቶ ጥላሁን እንዲህ እየተጫወቱ እጠጅ ቤት ሲገቡ ፀሐይዋ ጠፋችና ሐረገወይን ብቅ አለችላቸው። አቶ ጥላሁን ወደዚያው አመሩ። አቶ ብርሃንም የተነቀሰውን የመታበሻነሽም ብርሌ አንገት ለማድነቅና ምሳሌ ለመስማት የሚመችበት ስፍራ መርጠው ተቀመጡ። መጀመሪያ የሰሙት ምሳሌ ነገር ቢበዛ ባህያ ይጫንም የሚል ነበር። ግን ምሳሌውን የተናገሩት እመታበሻነሽ አልነበሩም። እንዲያውም እዚያ አልነበሩም እመታበሻነሽ። ሽንታሙ ሰውዬ መጥቶ እነ ብርሃን አጠገብ እየተቀመጠ አንድ ታሪክ አለኝ ዋጋው 1 ብርሌ አላቸው። የታሪኩ ርዕስስ አሉት። እመታበሻነሽ ከቶ የደረሱ? እሺ 4 ብርሌ አሉት። 1 ብርሌ ታሪኩ ከዛ በላይ አውጥቶ አያውቅም አላቸው። 4 ብርሌ ተኩል ለመታበሻነሽ እንዴት ከዚህ በታችን ከፍላለን? እሺ ለናንተ ስለ 1 ብርሌ ተሩብ አላቸው። ተው 4 ብርሌ ይሁንልህ 1 ተኩል ይልቅ በል እርግጠኛውን ዋጋ ተቀበል። እሺ 2 ብርሌ። እሺ ንሽ አንቺ ልጅ 3 ብርሌ አሏት። አንገቷ ብርሌ የሚመስለውን አሳላፊ ጡትም ቂጥም ሳይኖራት ለምን እንደተፈጠረች እየገረማቸው 3 ብርሌ አምጥታ አንዱን አቶ ብርሃነ ፊት አንዱን አቶ ጥላሁን ፊት ሌላኛውን ሽንታሙ ሰውዬ ፊት አኖረች። ቅጂ አሏት። ልቅዳ ቅጂ በኋላ ይቆጫችኋል። ሽንታሙ ሰውዬ ይልቅ ቅጂ ቂንጥራም አላት። አንተ ቂንጥራም እንደሆንክ ተናገር እንጂ እኛስ በዘራችንም የለብን አለቻቸው በኩራት እየተነፋች። አቶ ብርሃነ አትቆጪ የኔ እህት አንቺን ለማስቀየም ያልነው አይደለም ብለው አባብለው ጠጁን አስቀዷትና በልባቸው ደግሞ ቂንጥርም የላት ለምን ተፈጠረች ይሆን? ስላሴ ቤተክርስቲያን ሄጄ አባ ሀብተ ማርያምን መጠየቅ አለብኝ ብለው እያሰቡ እመታበሻነሽስ አሉት ሽንታሙን ሰካራም። ብቻ በኋላ ከሱ ሰማን እንዳትሉ ምስክርነት መጠራት አልፈልግም። እዛ ፍርድ ቤት ጠጅ የላቸውም አሉ። በሆዳችን እንይዘዋለን አይዞህ ተናገር ማሉልኝ። ያንተን ስጋ ደሜስ? ያንተን ደም በስጋ ወደሙ ሲምሉለት ጊዜ ሰካራሙ ድንገት ከስካሩ ወጥቶ የሚከተለውን ነገራቸው። በህማማት ሰሞን እመታበሻነሽ ማለዳ ተነስተው ልጆቻቸውን አስከትለው በተስኪያን ሊስሙ ሲያዘግሙ ከአቋራጭ መንገድ ከተፋሉ ፈረንጅ ሴቶች እየተሽቀዳደሙ እየተጋፉ ኮተት ተሸክመው እያለከለኩ አልፈው ወደ ኋላ እየተገላመጡ ይሩጡ እንጂ አንቱ ሴትዮ አሏቸው። ይድረሱብን እንጂ ኧረ ይሩጡ ባክዎትን ጊዜ ቆሞ አይጠብቅም ይሩጡ እንጂ ሩጭ እንጂ ሴትዮ ሲነግሯትም አትሰማ። እኛ በሩብ ሰዓት 4 ጋሻ እናቋርጣለን። እንዲህ እየተንቀረፈፍሽ ልትደርሽብን አትችም። ደግሞስ ምን ነው ተዝናንተሽ መራመድሽ? ይሉኝታማ አትፈሪ? ባይሆን 1-2 ድንጋይ ተሸከሚ እንጂ ለቤት መስሪያ። ይህን እያሉ ቀልባቸውን ሲያበሳጯቸው እመታበሻነሽ መቼም ቢሆን ሰው ምን ይለኛል እያሉ የሚኖሩ ጨዋ ሴት ናቸውና ሲፈሩ ሲቸሩ ከፈረንጆቹ ሴቶች ኋላ ኋላ መሮጥ ጀመሩ። ረጅም ቀሚሳቸው ጠልፎ ቢጥላቸው ጎበዝ ልጃቸው ተፈሪ ጉትቻቸውን ለፈረንጆቹ ሴቶች በማስያዝ የዛገ መቀስ ተውሶ ቀሚሳቸውን ቆርጦ አሳጠረው። በዚያውም 3 አጠና አሸከማቸው። ተነስተው ከፈረንጆቹ ሴቶች ኋላ ኋላ ኩስ 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 ሲሉ ተክለ ሃይማኖት የተባለው ልጃቸው አረ ራቁትሽን ወጣሽ ማማ ደሞስ የምን አጠና መሸከም ነው እምንኖርበት ቤት አለንና ነው ቢላቸው ታላቅ ልጃቸው ተፈሪ በዛገው መቀስ አስፈራርቶ ዝም አሰኘውና ሩጭ ማማ ሩጭ ተከታያቸው
አላቸው። እልፍ እንዳልን ጫማ ያውሱንና በጫማ ትሮጫለሽ ብሎ ሲገፋፋቸው ሲወተውታቸው ተክለ ሃይማኖት ለራሱ ያለመደችው ጫማ ይከብዳታል እንጂ መች ያግዛታል ብሎ ያጉረመረመ ጮሆ እንዳይናገር መቀስ በመፍራቱ እንግዳሸት ትንሹ ልጃቸው እማማ ከኋላሽ የመጡ እያለፉሽ ሄዱ ደሞ አጣናዎቹ ተዛብተዋል በደንብ ያዣቸው ሲላቸው ጊዜ ተፈሪ አንዴ በኩርኩም ብሎ ዝም አሰኘው። ሩጫው ቀጠለ። ተፈሪ የመታበሻነሽን ሀብልና አልቦ አስይዞ ጫማ ተዋሰላቸው። ጫማው ሸካራና ከባድ ከመሆኑ በላይ ግራ እግሩ ጠበባቸው፣ ቀኝ እግሩ ሰፋቸው። ያለመዱት ስለሆነም እግሮቻቸው እየተማቱ ተላላጡ። ቢቸግራቸውም ጫማዎቹን አውልቀው በእጃቸው ይዘው ሩጫውን ቀጠሉ። ተፈሪም አይዞሽ አላቸው። ይሄ ጫማ ቆዳ ስለሆነ ነው እንደምንም ብዬ ሸራ ጫማ እዋስልሻለሁ። ክንፉ የተባለው ልጃቸው አረ ይሄ ሁሉ ሩጫ ወዴት ነው? በተስኪያኑ ያለው ወዲያ በቀኝ በኩል አለ። ወንድሞቹ ሁሉ ሳቁበት እንደ ልማዳቸው እብድ ስለሆነ። እመታበሻነሽ ሩጫቸውን ቀጠሉ። ባዶ ሆዳቸውን ከፈረንጆቹ ሴቶች ኋላ ኋላ ሱክ 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 እያሉ የግንባራቸው ላብ እየወረደ የእግራቸውም ደም እየተንጠባጠበ ሰካራሙ ታሪኩን አቋርጦ ብድግ አለና እግዚአብሔር ጠጅን ፈጥሮ ሽንትንም አብሮ መፍጠሩ ልክ አይደለም እያለ ሊወጣ ሲል ታሪኩ ሳያልቅ አሉት አቶ ጥላሁን። ሽንቴን እስክሸና እናንተው ጨርሳችሁት ቆዩኝ አላቸው። እኛ እናውቀውማ እኔስ ብሆን መች አውቀዋለሁ? መናገር ሲጀምሩ እሱ አውቆ ይመጣላችኋል። ልክ እሱ ሲወጣ እመታበሻነሽ ፈልሰስ እያሉ ገቡና ወይ ጊዜ አሉ። ምን ነው ሜቴ አሏቸው አቶ ብርሃነ። ጃን ሆይና አወረዷቸው አሉ። እሬ ስላሴ ያለ እንዴት አርገው አወረዷቸው ይላሉ? እንዲያው እንደ ተጣደ ድስት ብድግ አርገው አወረዷቸው አሉ አቶ ብርሃነ። ወይ ታምር ሐረገ ወይን እስቲ ቅጅልን ልጄ አሉና እመታበሻነሽ ካሁን አንድ ሁለት ቆንጆ ምሳሌ ይናገራሉ ብለው ቢጠብቁ እመታበሻነሽ ዝም። አልፎ አልፎ ብቻ ለገዛ ራሳቸው እንደ ተጣደ ድስት ወይ አንቺም የማርያም ይሉና ዝም። እኛም ዝም። ድስት እንደተጣደበት ጉልቻ። አቶች ብርሃንና ጥላሁን ከጠጅ ቤት ሲወጡ ባለሻኛው ባለሎተሪ ቁጭ ብለው አቧራው ላይ ቅልቦሽ ሲጫወቱ አገኟቸው። ማልቀሱን የተውት ይመስላል አሏቸው አቶ ብርሃነ። ይመስላል ነውም ልጄ ስትናፍቀኝ ማልቀሱን ተውና ቅልቦሽ ይጫወታለሁ። ልጅ አለችዎታ ብትኖረኝ እኮ ነው ምትናፍቀኝ አሉ ቅልቦሻቸውን እየተጫወቱ። ባለሻኛ ናት። አረ እሷ ሲያልፍም አይነካት ፈጣሪ ትቀርጻት የዋለው ውቢት ናት ብታዩት። መልኳ ደግሞ ቁርጥ የኔን ናት። በዘራችን ከጥንት ሲወርድ ሲዋረድ የመጣ ነው። ሴቶቻችን ሻኛ የላቸውም። ወንዶቹ ሁላችንም ባለሻኛ ነን። ሚስቶቻችን ሲወልዱ ከነሻኛው ከነቃጭሉ ዱብ ነው። እንዲያው ዱብ አሉ አቶ ብርሃነ አንድ ብር ጠጠሮቹ ላይ እየጣሉ። ከነሻኛው ከነቃጭሉ አሉ አቶ ጥላሁን አንድ ብር ዱብ እያረጉ። ተሰናብተዋቸው ወደ መኪናቸው ገብተው አቶ ብርሃነ ሞተር ሲቀሰቅሱ አቶ ጥላሁን ሰማይ ቤት ባለሻኛዎች ይኖራሉ ብለህ አሉ። ምን አባቴን አውቄ? አታውቅም? አላውቅም። ቆይ አሁን ውስጥ እግርህን ሲገርፉህ ይገለጽልሃል።